በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አደረ ላዕሌሃ ቃል ሥጋ ኮነ ወተወልደ እምኔሃ ነሲእየ ማይተበ ዘወልደ እግዚአ ብሔር አትብ በስላሴ እመኒ ወደቁ አቲብየ እትነሳእ በስመ አብ ወወልድ ወመንፈስ ቅዱስ ኃይለ መስቀሉ እትመረጐዝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። እግዚአብሔር ዘፍቅረኩም ንእግዚአብሔር ተፍቅርዎ ንየዴና ቅድስተ ቅዱሳን ንጽሕተ ንጹሓን ድንግል ማርያም በረኸትን ረድኤትን እትምሕፀኑ ዝኸበርኩም ዝራብየት እግዚአብሔር ኣቦታት ኣዴታት ኣሕዋት ኣሓት ካብ ዓብዪ ክሳብ ንእሽቶ ብስም እግዚአብሔር ደሓን ደሓዲርኩም አሜን። ዘልማዱ ሂሩት ምሕረት ዝልማዱ እግዚአብሔር አምላኽና ብምሕረቱ ብቸርነቱ ክሳብ እዛ ዕለት እዚኣ ክሳብ እዛ ሰዓት እዚኣ ዓቂቡናን ሓልዩናን ንንስሓ ዝኸውን ዕድመ ዓዲልና እሞ ሕያው እግዚአብሔር አምላኽና ስሙ ዝኸበረን ዝተመስገነን ይኹን። አክሊለ ምክህነ ወቀዳሚተ መድኃኒትነ ወመሰረተ ንጽህነ ኮነ በማርያም ድንግል። አክሊል ትምክሕትና ጀማሪ ድህነትና መሰረት ንጽናና ዝኾነት ድንግል ማርያም ያሞ ንዓዓ ድማ በተወዳ ዘኽበራ ክብሪ ሰማያዊ ክብሪ ይብፅሓያ። ንመስቀል ጎይተናን መድኃኒናን ኢየሱስ ክርስቶስ ክብሪ መስጋና ይብፅሓዮ። ራይ ዝኸበርኩም ድራቤት እግዚአብሔር እዚ ንጅምሮ ዘለና ትምህርቲ ተኸታታሊ ትምህርቲ ኮይኑ አንቀጸ ጸሎት እዩ ዝብል። አንቀጸ ጸሎት ብዛዕባ ጸሎት ዝናገር ብዛዕባ ጸሎት ዝምህር ትምህርቲ አንቀጸ ጸሎት ይበሃል። ለዚ እግዚአብሔር አምላኽና ንዓይነት ሕያው ቃሉ ዝናገር ምኡዝ ልሳን ረቂቕ ምስጢር ክዕድለኒ ንኣኻትኩም ድማ ነቲ ሕያው ቃሉ ሰምዓ ክፉታት ኣእዛን ነቲ ሕያው ቃሉ ዘስተውዕል ስፉሕ ልቦና ክዕድለኩም ቅዱስ ፈቃዱ ይሆነልና። አንቀጸ ጸሎት ጸሎት ክንብል እንከለና ካብቶም ናይ ነፍሲ ተግባር ሓደ ኮይኑ ዝዓበየ እጃም ዝሓዘ ኣርእስቲ እዩ። ካብቶም ተግባር ናይ ነፍሲ ዝበሃሉ ሓደ አንቀጸ ጸሎት ኮይኑ ዝዓበየ እጃም ዝሓዘ እዩ። እምበኣር ነዚ ኣብ 4 ምዕራፍ እንከፍሎ ኢና። ኣብ 4 ምዕራፍ ቀዳማይ ምዕራፍ ምግበ ነፍሲ ጸሎት ማለት ምግቢ ናይ ነፍሲ ምዃኑ። ካልኣይ ምዕራፍ ጸሎት ማለት ምስ እግዚአብሔር እንዘራረበሉ ድላይና ንእግዚአብሔር እንሓተሉ ቋንቋና
ምስ እግዚኣብሔር መራኸቢና መሳልልና ምዃኑ። ሳልሳይ ምዕራፍ ንሕና ኩሉ ግዜ ኣብዚ ዓለም ከለና ጉድለትን በደልን ኣይሰኣነናን እዩ እሞ ነቲ ዝበደልናዮ እግዚኣብሔር ይቕሬታ ክንሓትት እንከለና ድማ ብጸሎት እዩ። ይቕሬታ ንእግዚኣብሔር እንሓተሉ ጸሎት እዩ እሞ ሳልሳይ ምዕራፍ ይቕሬታ ምሕተቲ እዩ። ራብዓይን ምድምድምታን ድማ ምስቲ ጽኑዕ ጸላኢና ምስቲ ተንኰለኛ ጸላኢና ዲያብሎስ እንዋግኣሉ መሳርያ እንምክተሉ ዋልታ እዩ። ስለዚ ኣብዘን 4 ምዕራፍ ነዚ አንቀጸ ጸሎት ዝብል ኣካቲትና ወይ ድማ ብኡ ሕፅር ብዝበለ ክንርእን ክንመሃሪና እሞ እግዚኣብሔር ኣምላኽ ደጊምና ምስ በዓሉ ይዓድለና። ኣብቲ ቀዳማይ ምዕራፍ ካሕልፈኩም። ቀዳማይ ምዕራፍ ምግቢ ናይ ነፍሲ እዩ። ምን ጸሎት ሕራይ ኣብዚ ምግቢ ናይ ነፍሲ ዝብል 3 ንኡሳን ኣርእስቲ ሂብናዮ ኣለና። እዚ ድማ መንፈሳዊ ትምህርቲ ንባዕሉ ምግቢ ናይ ነፍሲ ምዃኑ፣ ከምኡ ምስጋና ምግቢ ናይ ነፍሲ ምዃኑ፣ ጸሎት ምግቢ ናይ ነፍሲ ምዃኑ ኣብዘን 3 ንኡሳን ኣርእስቲ ቀዲምና ክንርኢ ኢና። መንፈሳዊ ትምህርቲ ምግቢ ናይ ነፍሲ እዩ። መንፈሳዊ ትምህርቲ ምግቢ ናይ ነፍሲ እዩ። ሓደ ሰብ መንፈሳዊ ትምህርት እንተዘይተማሂሩ ነቲ እግዚኣብሔር እዚ ግበሩ ዝበሎ ክገብር ኣይኽእልን። ነቲ እግዚኣብሔር እዚ ኣይትግበሩ ዝብሎ ንዕኡ ፈሊጡ ካብኡ ኣይቁጠብን። እግዚኣብሔር ኣምላኽ ንሕና እንጥቀመሉ እዚ ግበሩ እዚ ስርሑ እናበለ ይምህረና። ንዓና ዝጐድእ ድማ ከምዚ ኣይትስርሑ ከምዚ ኣይትግበሩ እናበለ ይምህረና ይመደና። ስለዚ ሓደ ሰብ ኣብ መንፈሳዊ ትምህርቲ እንተዘይውዒሉ ነቲ እግዚኣብሔር ኣምላኽ ዝእዝዞ ትእዛዝ ነቲ እግዚኣብሔር ዝእውጆ ኣዋጅ ክፈልጥ ኣይኽእልን። ነቲ እግዚኣብሔር ኣምላኽ ዝኣወጆ ኣዋጅ ነቲ እግዚኣብሔር ዝኣዘዞ ትእዛዝ እንተዘይፈለጡ ድማ ክሰርሖ ኣይኽእልን። ነቲ እግዚኣብሔር ዝኣዘዞ ትእዛዝ ነቲ እግዚኣብሔር ዝኣወጆ ኣዋጅ እንተዘይሰሪሑ ድማ ኣብ ቅድሚ እግዚኣብሔር ክብርን ሞገስን ክረክብ ኣይኽእልን። ስለዚ እንታይ የድልዮ ለንሰብ መንፈሳዊ ትምህርቲ የድልዮ ኣሎ። ነፍሱ ክትምገብ ነፍሱ ክትጥንክር መንፈሳዊ መግቢ ዝኾነ ትምህርቲ የድልዮ ኣሎ። ነዚ ድማ ጎይተናን መድሓኒናን ኢየሱስ ክርስቶስ ንዝክረ ስሙ ክብሪ መስጋና ይብፅሓዮ ኣብ ወንጌል ዮሃንስ ምዕራፍ 15 ፍቕዲ 10 እመሰ ታፈቅሩኒ እቀቡ ትእዛዝየ ተፍቅሩኒ እንተ ኮንኩም ትእዛዛተይ ሓልዉ ይብል። ስለዚ ትእዛዝ ናይ እግዚኣብሔር ክንሕሉ እንተ ደኣ ኮይንና ቅድሚ ምሕላውና እንታይ ኣሎ ማለት እዩ? ምፍላጥ ኣሎ። ክንፈልጥ እንተ ደኣ ኮይንና እንታይ ኣሎ? ምምሃር ኣሎ። ስለዚ ነዚ ፈሊጥና ኣብ ጉባኤ ክንውዕል ነቲ ዝወዓልናዮ ጉባኤ ብግቡእ ክንከታተል ተኸታቲልና ኣጽኒዕና ንምትግባር እግዚኣብሔር ብምሕረቱ ይደግፈና። ናይ ኩላትና እጃም እዩ። ራይ ቅጽል ኣቢሉ ቅዱስ ዳዊት ኣብ መዝሙሩ 86 ፍቕዲ 6 እግዚኣብሔር ይነግሮሙ ለህዝቡ ብመጽሓፍ እግዚኣብሔር ንህዝቡ ብመጽሓፍ ይነግሮም ይብል። ስለዚ እግዚኣብሔር ኣምላኽ ንዓይን ንዓኻትኩምን ክብለና ዝደለዮ ቀደም ኢሉናን ሓቢሩናን እዩ። ኣነ ንስኻትኩምን ነቲ መጽሓፍ ከይተመሃርናዮ ነቲ ዝበሎ እግዚኣብሔር ኣምላኽ ከይረኣናዮ እኳ እንተኸድና ምንም
ካብ መጽዓቲ ወይ ድማ ሕጊ ጥሒስኩም ከም ምባል ናፃ ክንከውን ኣይንኽእልን። ምክንያቱ እግዚኣብሔር ኣምላኽ ኣበይ ፈሊጠዮ እንተበልካ ክትፈልጦስ ነይርካ ምሳኻ እዩ ነይሩ ዝብል ደድሕሪኡ ንዝመጽእ ዘረባ መልሲ ክንረኽበሉ ኣይንኽእልን። ሐዋርያ ቅዱስ ጳውሎስ ድማ ብዛዕባ እዚ ናብ ሰብኣ ሮሚ ኣብ ዝለኣኾ መልእኽቱ ምዕራፍ 10 ፍቕዲ 17 ኣሚንሰ እምሰሚዕ ውእቱ ሓደ ሰብ ዝኣምን ሓደ ሰብ ነቲ ክገብሮ ዘለዎ ክገብር ዝኽእል እንታይ ምስ ዝገብር ምስ ሰምዕ ምስ ርዳእ ምስ ዝፈልጥ ኢልዎ ምስ ዝፈልጥ ስለዚ ከተምሃርካ ስለ ዘይትፈልጥ ቀዲምካ ኣብ ምምሃር ኣብ ቤት ትምህርቲ መንፈሳዊ ምርካብ የድሊ ምህላው እዚ ይረዳእና። ሕራይ ንኹሉ ኣጠቓልል ኣቢሉ ኣነፅር ዘብሎ ድማ ናይ ነቢ ኣሞጽ ትንቢት ኣሎና ማለት እዩ። ንሱ ድማ ምዕራፍ 8 ፍቕዲ 11 ነቢ ኣሞጽ ካብ እግዚኣብሔር ተላኢኹ ዝተናገሮ ማለት እዩ። እንታይ ይብል? እስመናሁ ይመጽእ መዋእል ይብየ እግዚኣብሔር ወእፍየኑ ረሃበ ውስተ ብሔር ወአኮ ረሃበ እብ ወአኮ ጽምአ ማይ ረሃብ እሰ እምሰሚዐ ቃለ እግዚአብሔር። ኣነ ናብዚ ሃገር ጥሜት ክትሰድድ እየ ይብል ኣሎ እግዚአብሔር ይብል። ጥሜት ክብል እንከለኹ ግና ጥሜት ናይ እንጀራ ጽምኢ ናይ ማይ ኣይኮነን ኢሉ። እንታይ ደኣ ጥሜት ናይ ቃለ እግዚአብሔር ጽምኢ ናይ ቃለ እግዚአብሔር እዩ ይብል። ስለዚ ቃለ እግዚአብሔር እንታይ ኮይኑሎ ማለት እዩ? መግቢ ቃለ እግዚአብሔር እንታይ ዘይሰሚዕኻ ድማ ትጠሚ። ስጋ እንጀራ ግዙፍ መግቢ ከም ትደሊ ነፍስና ድማ ረቂቕ መግቢ ትደሊ። ስለዚ እምሰሚዐ ቃለ እግዚአብሔር ትምህርቲ ምዃኑ እምሰሚዐ ቃለ እግዚአብሔር ጥሜት ክሰድድ እየ ምስ በለ እቲ ጥሜት እንታይ ዝዓይነቱ ጥሜት ምዃኑ ከዓ ኣነፅር የብሎ ማለት። ስለዚ ጥሜት ክበሃል ከሎ እንጀራ ሰኣነ ሰብ ጥራይ ከም ዘይኮነ ጽምኢ ክበሃል ከሎ ማይ እንተሲኢንካ ጥራይ ከም ዘይኮነ ቃለ እግዚአብሔር ዝስምዓካ እንተሰኣንካ ቃለ እግዚአብሔር ዝምህረካ እንተሰኣንካ እውን ጥሜት ምዃኑ እዚ ቃል እዚ ይረዳእና። ስለዚ እንተ ደኣ ነፍስና ኣብ ቤት ትምህርቲ ውዒልና ኣብ ቤት ትምህርቲ ከይድና እንተ ደኣ ንምሃር ተዳ ኮይንና ነፍስና ትምገብ ነፍስና ትሰቲ እሞ በተመገበቶ ትጸግብ በተሰተየቶ ትረዊ። ስለዚ ጎይታናን መድሓኒናን ኢየሱስ ክርስቶስ እውን እንተኾነ ኣብ ገዳማ ቆሮንቶስ ምስ ዲያብሎስ ክዘራረብ እንከሎ እመሰ ወልደ እግዚአብሔር አንተ ወልደ እግዚአብሔር እንተ ደኣ ኮንካ በል ከመእላ ኣይባን ህብስተ ይኩና እዘን ኣይባን እዚኣተን እንጀራ ይኹና በል በሎ ዲያብሎስ። ጎይታ ድማ ጽሑፍ ከማእኮ ለህብስ ክመ ዘይሃዩ ሰብ ኣላ በኩሉ ቃል ዘይወፅእ እምኣፍሁ ለእግዚአብሔር እምበኣር ሰብ ብእንጀራ ጥራይ ከም ዘይነብር ጽሑፍ እዩ እናበለ ጎይታናን መድሓኒናን ኢየሱስ ክርስቶስ ክምልሰሉ እንከሎ ንዲያብሎስ ንርኢ ማለት እዩ። ስለዚ ሰብ ብምንታይ ጥራይ ኣይነብርን እዩ? ብእንጀራ ጥራይ ኣይነብርን እዩ። ሰብ እንጀራ ጥራይ ኣይኮነን ዝጸሚ፣ ሰብ ማይ ጥራይ ኣይኮነን ዝጸምእ። እንታይ ደኣ ቃለ እግዚአብሔር እውን ይጸሚ እዩ። ሰብ ማይ ጥራይ ዘይኮነ ዝጸምእ ቃለ እግዚአብሔር እውን ይጸሚ እዩ። ስለዚ ነፍስና ከይትጸምእ ነፍስና ከይትጠሚ ቃለ እግዚአብሔር ክንምግባ መንፈሳዊ ትምህርቲ ክንመሃር ይግባአና። ሓደ ሰብ ንስግኡ ከም ዝምግባ ከም ዝከናኸና እዚ ኩላትና ንፈልጦ ኢና። ሕራይ ካብ ዝቕፅል ኣቢሉ እንሪኦ ጠቕሲ ትንቢት ነቢ ሕዝቅኤል እዩ። ትንቢት ነቢ ሕዝቅኤል ነቢ ሕዝቅኤል ኣብ ትንቢቱ ምዕራፍ 2 ፍቕዲ 11 ጠቒስዎ ከም ዘሎ
ወይቤለኒ ወልደ እጓለ እመሕያው ብላ ዘረከብከ ብላ ዛተ መጽሓፈ ይብል። ወና ትርጉሙ ኣታ ወዲ ሰብ ይብል። ወልደ እጓለ እመሕያው ማለት ኣታ ወዲ ሰብ ማለት እዩ። ነቢ ሕዝቅኤል ኣብየት ይብል ንእግዚኣብሔር ዝረኸብካ ብላዕ መጽሓፍ ብላዕ ይብሎ። መጽሓፍ ብላዕ ኮይኑ ድዩ ኣይብላዕን። እንታይ ዳ እዩ መጽሓፍ ተምሃር ማለት እዩ። ኣብ ዝኾነ ጉባኤ ወዓል ጉባኤ ሸለል ኣይትበል። ዝረኸብካ ብላዕ ማለት ጉባኤ ሸለል ኣይትበል። ከምኡ ድማ ነዛ መጽሓፍ ብልዓያ መጽሓፍ ተምሃር ማለት እዩ። እዚ ኢሉ ድማ ወኣብላዓኒ ለይእቲ መጽሓፍ ይብል። ነታ መጽሓፍ ኣብላዓኒ ይብል። ነታ መጽሓፍ እንታይ ገበረኒ ኣብላዓኒ ኣነ ድማ በልዓኽዋ ይብል። እዚ ከመይ ማለት እዩ ተተባሃለ ንመጽሓፍ ተምሃር ምስ በለኒ ምስጢር ድማ ገለጸለይ። ኣነ ድማ ነታ መጽሓፍ በልዓኽዋ፣ ኣነ ድማ ነታ መጽሓፍ ተምሃርክዋ። በዚ ዘለኒ ኣእምሮ ነታ መጽሓፍ ተምሃርክዋ፣ ነታ መጽሓፍ ተረዳእኽዋ ማለት እዩ። ስለዚ ነቢ ሕዝቅኤል መጽሓፍ ከም ዝተምሃረ ይነግረና ኣሎ ማለት እዩ። ነቲ መጽሓፍ ምምሃር ድማ እንታይ ገይሩ ወሲድዎ ምብላዕ ገይሩ ወሲድዎ። ስለዚ ኣብ ጉባኤ ኣብ መንፈሳዊ ጉባኤ እንተ ደኣ ተሳቲፍና ንምገብ ምህላውና መንፈሳዊ መግቢ ነዚ ክንፈልጥ ይግባአና እሞ ስለዚ ከምቲ ንስጋና እንከናኸኖ ከምኡ ድማ ነፍስና ክንከናኸን ካብ ጽምኢ ናይ ቃል እግዚኣብሔር ካብ ጥሜት ናይ ቃል እግዚኣብሔር ናፃ ክንገብራ ይግባአና። ነቢ ሕዝቅኤል እግዚኣብሔር ንዝበሎ መጽሓፍ ስለ ዝተምሃረ ዓብዪ ነቢ ንምባል በቕዐ ይብል። ዓብዪ ነቢ ንምባል በቕዐ። ነቢ ሕዝቅኤል ካብቶም ዓበይቲ ነቢያት ኢላ ቤተ ክርስቲያንና እትጠቕሶም ሓደ እዩ። ዓበይቲ ነቢያት ኣርባዕተኦም ነቢ ኢሳይያስ፣ ነቢ ኤርምያስ፣ ነቢ ዳንኤል፣ ነቢ ሕዝቅኤል። ስለዚ ምስቶም ዓበይቲ ነቢያት ቁፅሪ ሂቡ ወይ ድማ ቁፅሪ ሒዙ ኣሎ ነቢ ሕዝቅኤል ማለት እዩ። ሳላ መጽሓፍ ዝተምሃረ ሳላ እግዚኣብሔር ዝኣዘዞ ዝገበረ። ስለዚ ሎሚ እውን እግዚኣብሔር ንዓይን ንዓኻትኩምን በዚ መጽሓፍ እዚ ይምህረናን ይምዕደናን እሞ ነዚ እግዚኣብሔር ኣምላኽ ዝመኽረና ነዚ እግዚኣብሔር ኣምላኽ ዝምዕደና ንምስማዕ ኣብ ጉባኤ መንፈሳዊ ምስታፍ ናይ ኩላትና ግደ ይኸውን። እግዚኣብሔር ይነግሮሙ ለህዝቡ ብመጽሓፍ። ስለዚ እግዚኣብሔር ኣምላኽ ንዓና ዘመሓላለፎ መልእኽቲ ኩሉ ግዜ ብመጽሓፍ እዩ ብመጽሓፍ እዩ። ሐዋርያ ቅዱስ ጳውሎስ እውን ወኩሎ ዘተጽሕፈ ለተግሳጽ ዚኣነ ተጽሕፈ ከመ በትዕግሥትነ ወተወኩሎ መጻሕፍት ንርከብ ተስፋነ። እቲ ኩሉ ዝተጻሕፈ ንዓና ንመምከሪ ንዓና ንመምሃሪ ኢልዎ ከም ዘሎ ስለዚ እግዚኣብሔር ኣምላኽ መጽሓፍ ዝገደፈልና መጽሓፍ ዝጸሓፈልና ንሕና ንዕኡ እናተምሃርና ናይ ነፍሲ መግቢ ኮይንና ክነብር ብነፍሲ ዝጸገብና ብነፍሲ ዝረወና ኮይንና ንኽንነብር እዩ። ስለዚ እቲ መንፈሳዊ ጉባኤ ዝበልናዮ መግቢ ናይ ነፍሲ ዝበልናዮ ኣብዚ ከኣክል እዩ። ናብቲ ካልኣይ ኣርእስቲ ጸሎት ምግቢ ናይ ነፍሲ እዩ ዝበልናዮ ምስኡ ኣብ ትሕቲኡ ዘሎ ንኡስ ኣርእስቲ ካልኣይ ምስጋና እዩ ማለት እዩ። ምስጋና እውን ምግቢ ናይ ነፍሲ እዩ ይብለና። ከመይ ኢሉ ምግቢ ናይ ነፍሲ ይኸውን ምስጋና ተተባሃለ እግዚኣብሔር ኣምላኽና ነዚ ዓለም ክፈጥሮ እንከሎ ስለ 5 ነገር እዩ ፈጢርዎ ይብል ነቢ ሙሴ። እቶም 5 ነገር እንተ ደኣ ብኣርእስቶም ተዳሪእናዮም እግዚኣብሔር ክእለቱ ንኽንርዳእ ነዚ ዓለም እዚ ፈጠረ። ከምኡ ድማ ርክብነቱ ንኸረድእ ነዚ ዓለም ፈጠረ። ከምኡ ድማ ዘይተረክብነቱ ንምርዳእ ነዚ ዓለም ፈጠረ። ራብዓይ ራትእነቱ ንምርዳእ ነዚ ዓለም ፈጠረ። ራትእነቱ ማለት ቅንዕነቱ ማለት እዩ። መወዳእታ 5 ድማ ባእልነቱ ሃብታም ምዃኑ ንምርዳእ ነዚ ዓለም ፈጠሮ ይብል። ካህልነቱ ክእለቱ ክበሃል እንከሎ ነዚ ዓለም ካብ ዘይምህላው ናብ ምህላው ኣምፂኡ ክፈጥሮ እንከሎ ነዚ ዝሓስብ ሰብ
ናይ እግዚኣብሔር ክእለት ይርዳእ ማለት እዩ ኣብየት ናይ እግዚኣብሔር ክእለት ኣብየት ናይ እግዚኣብሔር ሓይሊ ኢሉ ናይ እግዚኣብሔር ክእለትን ናይ እግዚኣብሔር ሓይልን የድንቕ ከምኡ ድማ ርኩብነቱ ኢሉ ርኩብነቱ እግዚኣብሔር ኣምላኽና ዘይምርመር ረቂቕ እኳ እንተኾነ ግና ብፍጥረቱ ናይ እግዚኣብሔር ህላዌ ንርዳእ ኢና ንእግዚኣብሔር ንረኽቦ ኢና ወዘኢያስተሪ እግዚኣብሔር ብፍጥረተ ዓለም ይተኣወቅ በፍጥረቱ ባህልዮ ወበኣይምሮ ከም ዝበለ ሐዋርያ ቅዱስ ጳውሎስ ናብ ሰብኣ ሮሜ ኣብ ዝለኣኾ መልእኽቱ ምዕራፍ 1:20 ስለዚ እግዚኣብሔር ኣምላኽ ዝምርመርን ዝተሓዝ እንኳ እንተዘይኮነ ብፍጥረቱ ግና ከም ዘሎን ናቱ ክእለትን ንርዳእ ማለት እዩ ብምንታይ ብፍጥረቱ ስለዚ እግዚኣብሔር ኣምላኽ ዓለም ክፈጥር ከሎ ብኡ ኣቢልና ንዕኡ ንኽንረኽቦ እዩ ማለት እዩ ሳልሳይ ዘይተረክብነቱ እግዚኣብሔር ኣምላኽ ብፍጥረቱ እኳ ከም ዘሎ ብፍጥረቱ እኳ ናቱ ሓይልን ክእለትን እንተተረዳእና ግን ብዕንቆት ንዕኡ ክንርድኦ ኣይንኽእልን ናቱ ሓይሊ ናቱ ክእለት ብዕንቆት ክንርድኦ ኣይንኽእልን ልዕሊ ዓቕምና ልዕሊ ኣእምሮ ፍጡራን ምዃኑ የረድእ ማለት እዩ ራብዓይ ራትእነቱ ድማ ዲያብሎስ ምሳሓተ ይብል ምሳሓተ ነቲ ዝነበሮ ማዕርግ ገዲፉ ምስ ወረደ ከም ዘይምለስ ብትዕቢቱ ተታሒዙ እንደገና ኣብ ርእሲ ገበን ዝውስኽ እምበር ጣዕሳ ከም ዘይብሉ ንስሓ ከም ዘይብሉ ፈሊጡ ንቦትኡ ብኣዳም ተከአ ኣዳም ዝተፈጥረ ድማ እንሆ እሱ እውን ኣብ 7 ዓመቱ ሰሓተ ግና ብንስሓ ከም ዝምለስ ፈሊጡ እግዚኣብሔር ኣምላኽ ኣዳም ሰሓተ ከም ናይ ዲያብሎስ ቦትኡ ብኻልእ ኣይተከአን ማለት እዩ ለዚ እንታይ ደኣ ገበረ ተተባሃለ ንቦታ ኣዳም እግዚኣብሔር ኣምላኽ ብመላእኽቲ ደኣ እንታይ ገበረ ሓፀራ ይብል ብመላእኽቲ ሓፀራ ይብል ወኣዘዞሙ ለኪሩቤል ወሱራፌል ዘወሰደዊሆሙ ሰይፈ እሳት እንተ ትትመያየጥ ለፍየ ወለፍየ ከመይ ይቀቡ ፍናፀ ህይወት ከም ዝበለ ኦሪት ዘፍጥረት ምዕራፍ 3 ለዚ እግዚኣብሔር ኣምላኽ ንቦታ ኣዳም ብመላእኽቲ ገይሩ ደኣ ሓፀራ ብመላእኽቲ ደኣ ዋርድያ ገበረላ እምበር ንቦታ ኣዳም ንኻልእ ኣሕሊፉ ኣይሃባን ለዚ እንታይ የረድ እዚ እግዚኣብሔር ኣምላኽና ቁኑዕ ፍራዲ ምዃኑ ንስሓ ገይሩ ናብኡ ንዝምለስ እግዚኣብሔር ኣምላኽ ሓደ ግዜ ስሒትካ ኢኻ ሓደ ግዜ ካባይ ርሒቕካ ኢኻ ኢሉ ዝሳጎግ ኣምላክ ከም ዘይኮነ ቁኑዕ ፍራዲ ምዃኑ ዘረዲ እዩ እምበኣር እታ ቀንዲ ምዛር እስትና ብጥብቂ እትሰማዕ ድማ ባእልነቱ ሃብታም ምዃኑ እዩ ማለት እዩ ሃብታም ምዃኑ ሓደ ሃብታም ሰብ ኢሉ ሓደ ሃብታም ሰብ ግብጃ ኣብ ዝገበረሉ ግዜ ዝግኒ ንዝበሎ ዝግኒ ጥብሳ ንዝበሎ ድማ ጥብሳ ከምኡ ስዋ ንዝበሎ ስዋ ሜስ ንዝበሎ ሜስ ይህቦ በዚ ድማ ሃብቱ ይፍለጥ ኣብየት ሃብቲ ተባሂሉ ድማ ሃብቱን ሃቱ ይፍለጥ ወይ ድማ በቲ ሃብቱ ይድነቕ እግዚኣብሔር ኣምላኽ ድማ ግዙፋን ፍጥረት ፈጢሩ ኣራዊት እንስሳ ደቂ ሰባት ነዚ ፈጢሩ ግዙፍ መግቢ ከም ኣዝርእቲ ከም ኣትክልቲ ከም ስጋ ዝኣመሰለ ኣዳለወ ይብል ንግዙፍ ፍጥረት ግዙፍ ዝኾነ መግቢ ኣዳለወ ረቂቓን ፍጥረት ፈጢሩ ድማ ረቂቕ መግቢ ኣዳለወ ረቂቓን ዝበሃሉ ቅዱሳን መላእክት ከምኡ ድማ ነፍስና እያ ማለት እዩ ለዚ እዞም ረቂቕ ፍጥረት ከም በዓል ነፍስና ከም በዓል ቅዱሳን መላእክት ዝኣመሰሉ ምግቦም እንታይ ተተባሃለ ረቂቕ መግቢ ምስጋና እዩ ማለት እዩ ምስጋና ናይ መላእክቲ መግቢ ምስጋና ናይ ነፍስና መግቢ ምስጋና እዩ ይብል ምስጋና እዩ ስለዚ ንሕና ሓደ ወገንና ናይ እንስሳዊ ባህሪ ክህልወና ከሎ በቲ ካልኣይ ወገንና ድማ ናይ መላእካዊ ባህሪ ስለ ዘለና ከም ቅዱሳን መላእክት ከነመስግን ይግባአና እንተዘይመስግና ግን ነፍስና ትመውት ማለት እዩ ነፍስና ትመውት ስለዚ ሓደ ሰብ እንተጠሚዩ እንታይ ከም ዝኸውን ፍሉጥ ማለት እዩ ስለዚ እንተጠሚዩ እንታይ ምስኮነ ይዝጠሚ ምግቢ እንተዘይረኸበ ነፍስና ድማ እንተጠሚያ ትመውት እንታይ ተኾይና ትጠሚ እንተዘይመስጊና ምስጋና እንተዘይረኺባ
ንእግዚአብሔር አምላኽ ነቲ ዝፈጠራ ፈጣሪ ነቲ በዓል ዕለታ ፈጣሪ እንተዘየመስጊና ትመውት ማለት እዩ። ቅዱሳን መላእክት ኩሉ ግዜ ንእግዚአብሔር አምላኽ ካብ ምስጋን ኣየቋርፁን እዮም ይብል ዘንበለ ኣጽሮ ይብል ብዘይ ምቁራጽ ወኢይመስሎሙ ለመላእክት ከመዘወደስዎ መጠነ መንፈቃ ለአሃቲ ሰዓት እምአመ ተፈጥረ ዓለም እስከኔሁ ከም ዝብል እዚ ማለት ዋና ትርጉሙ ቅዱሳን መላእክት ዓለም ካብ ዝፍጠር ክሳብ ሎሚ ዘመስገንዎ ምስጋና ናይ ሓንቲ ሰዓት ናይ ርብዒ ናይ ፍርቃ ማለት ናይ ርብዒ ሰዓት እኳ ዘመስገንዎ ኣይመስሎምን። መጠነ መንፈቃ ናይ ሓንቲ ሰዓት ናይ ፍርቃ እንተላኢሉ ናይ ሓንቲ ሰዓት ፍርቃ 30 ደቂቕ እዩ። ናይ 30 ደቂቕ ፍርቂ ድማ 15 ደቂቕ እዩ። ስለዚ ቅዱሳን መላእክት ዓለም ካብ ዝፍጠር ክሳብ ሎሚ ዘመስገንዎ ምስጋና እኳ 15 ደቂቕ እውን ዘመስገንዎ ኣይመስሎምን። ምክንያቱ ከመስግኑ ከለዉ መግቢ ስለ ዝኾኖም ከመስግኑ ከለዉ ሓይሊ ስለ ዝኾኖም ይብል። ቅዱሳን መላእክት ኩሉ ግዜ ብዘይ ምቁራጽ ንእግዚአብሔር አምላኾም የመስግኑ ኢሉ። ስለዚ እቶም ናይ ነፍስና መዛምዲ ዝኾኑ ንነፍስና ዝመስሉ ፍጥረታት ቅዱሳን መላእክት ከም ዝገሮም ለይትን መዓልትን ብዘይ ምቁራጽ ዘመስግኑ እንተደኣ ኮይኖም ብምስጋኖም ድማ ሓይልን ጸጋን ዝረኽቡ እንተደኣ ኮይኖም ነፍስና ድማ ከምኣቶም ከተመስግን ይግባእ። እንተደኣ ቋሪፃ ግን ንሳ ኣብ ጥሜትን ኣብ ጽምእን ኣላ ማለት እዩ። ስለዚ ከነመስግን ይግባአና። ምስጋና ሓደ መግቢ ናይ ነፍሲ ምዃኑ እዩ። ሰብ ኢሉ ሰብ ንሕና እኳ ደኣ እንተ ገበርና ምስጋና ዘይኮነ እነቕርና እግዚአብሔር ለመና ኢና ነቕርብ ማለት እዩ እምበኣር ካብ ምልማን ምምስጋን ከም ዝቕድም እውን እዚ ክንዝንግዕ ኣይግባአናን። ሓደ ሰብ ክልምን ተዳደልን እግዚአብሔር ቅድሚ ምልማኑ ከመስግን ይግብኦ። እንታይ ረኺቡ ደኣ ከመስግን? ምክንያቱ ዝልምን ዘሎ ነገር ዘድልዮ ነገር ክህሉ ይኽእል እዩ። ስለዚ እንታይ ረኺቡ ከመስግን? ከይረኸቦ ነቲ ዝለመኖ ድዩ ከመስግን እንተተባሃለ ከይለመነ ከሎ ዝተዋሃበ እምበርካ ኣለዎ እዩ። ወዲ ሰብ ከይለመነ ከሎ እግዚአብሔር አምላኽ ዝሃቦ ኣለዎ። ለዚ ቅድም ነዚ ከመስግን ይግባእ። እንታይ ዝሃቦ ኣለዎ እዩ ትብለን እንተኾንካ እግዚአብሔር አምላኽና ንዓይን ንዓኻትኩም ዝገበረልና ብሓቂ ዓብዪ ውዕለት እዩ። ኣነ ንስኻትኩምን ብቓል ተዛሪብና እውን ኣይንበፅሖን ዓቕሙና ግን ኣይንገድፍን እንዛረቢና ማለት እዩ። ለዚ እግዚአብሔር አምላኽ ገና ኣብ ማህፀና ኣዴና ከለና እንታይ ገይሮም ደኣ ክርእዩ ኢሉ ክልተ ዓይንት፣ እንታይ ገይሮም ደኣ ክሰምዑ ኢሉ ክልተ ኣእዛን፣ እንታይ ገይሮም ደኣ ክሰርሑ ኢሉ ክልተ ኣእዳው፣ እንታይ ገይሮም ደኣ ክንቀሳቐሱ ክኸዱ ኢሉ ክልተ ኣእጋር ሂቡና። እዚ ድማ ይትረፍ ግዳ ነዚ ህያብ እዚ ሙሉእ በብክልተ ዘሎ ንሓንቲ እኳ ብገንዘብ ክግዛእ ዘይከኣል ህያብ እዩ ማለት እዩ። ይትረፍ ግዳ ንክልተ ኣእዛን፣ ንክልተ ዓይንት፣ ንክልተ ኣእዳው፣ ንክልተ ኣእጋር እኳ ንክልተ ኣእጋር ዝኸውን ዋጋ ክፈሉኒ እንተንበሃል እውን ንእግዚአብሔር አምላኽ ብዋጋ ተሚና ናይ ኣእጋር ዋጋ ክንህቦ ንኽእል ኣይኮንናን። ሰብ ንዝሓመመ ኣካሉ ንክሕክም ናይ ኢዱን ናይ እግሩ ነጊፉ ገንዘብ እዩ ዝሕከም ነቱ ዘሎ ማለት እዩ። ይትረፍ ግዳ ዘየሎ ከምፅእ ነቱ ዘሎ እኳ ገለ ነገር እንተፀገመ ንዕኡ ንክሕክም ንዕኡ ንክዓሊ ክንደይ ገንዘብ ይኸስር ኩላትና ንፈልጦ እዩ። ነዚ እኳ ደኣ ይብል ማለት እዩ። እኳ ደኣ ሓንቲ ካብኣተን እንተ ደኣ ተኣልያ ንዓኣ መሲላ እትትክእ ነቲ ሓንቲ እንዳረኣየ ንዓኣ ከምኣ ትመስል እግሪ ክፈጥር ዝኽእል ኣካል የለን ማለት እዩ። ንዓኣ ርኡ ነቲኣ ክፈጥር ዝኽእል የለን ማለት እዩ። ኮይኑ ተሪፉ እግሪ ኣይሓውን እንተበለት ወይ ኢድ ኣይሓውን እንተበለት ካባኻ ንኽትእለ ሓኪም ገንዘብ የኽፈለካ ማለት እዩ። እግዚአብሔር አምላኽ ንኽህበና ጥዑያት ኮይና ንኽንዛወር ገንዘብ ኣየኽፍለናን። ሓኪም ግን ንፅባሕ ኣካለ ስንኩል ኮይና ንኽንከይድ ገንዘብ የኽፍለና። ናሃቱ ዓቕሚ ናሃቱ ሓይሊ ንሱ እዩ። ወላ ቤተሰብና እኳ እንተኾነ ወላ ሓላይና እኳ እንተኾነ ወላ ቀረባና እኳ እንተኾነ ግና ናሃቱ ድኻም ብዙሕ ድኻም ስለ ዝወስደሉ መጠን ድኻሙ ኣወዳዲሩ ገንዘብ በልድሓን የግዲ ክንዲዚአን ክገብረልካ ኢሉ ምናልባት ቁርብ ክጎድለልካ ይኽእል። እቲ ጎዲሉ ዝበሃሉ ዘሎ ግን ንዓኻ
ምንም ሓገዝ ይመስል እምበር እንተ ደኣ ትኸፈልካዮ እንተ ዳሪ ኻይስ ብዙሕ ማለት ስለዚ ንሱ እንታይ ኮይኑ ከም ዝገብር ርጉም ስለ ዝኾነ እቲ ሓኪም አይ ርጉም ኣይኮነን እንታይ ደኣ ንሱ ክደክም ከሎ ብዙሕ ድኻም ስለ ዝወስደሉ ነቲ መሳርሒኡ ነቲ ጉልበቱን ዝኸውን መተካእታ የድልዮ ስለ ዘሎ ሰብ ማለት ድኹም ስለ ዝኾነ እግዚአብሔር አምላክ ግን ኣይጋር ክበና ከሎ ድኻም የብሉን ኣይዳው ክበና ከሎ ድኻም የብሉን ምክንያቱ ኩሉ ዝኽእል ስለ ዝኾነ ኩሉ ዝኽእል ስለ ዝኾነ ድዩ ሂብና አይ ሕያዋይ ስለ ዝኾነ ተላይ እምበር ኩሉ ዝኽእል ስለ ዝኾነ ጥራይ ዘይኮነሲ ሕያዋይ ስለ ዝኾነ ርህሩህ ስለ ዝኾነ ኣብ ክንዳይና ኣብ ክንዳኹም ዝሓሊ ስለ ዝኾነ ስለዚ ነቲ ዘይ ብዋጋ ዘይትመን ዝሃበና እግዚአብሔር ክነመስግኖ ይግባአና ማለት እዩ ንሕና ክንልምን ከለና ከምዚ ገንዘብ ሃበኒ ከምዚ ስራሕ ሃበኒ ከምዚ ሃበኒ ኢና ንብል ማለት እዩ ስለዚ እዚ ድማ ሎሚ እኳ እንተደረኸብና ንፃሕ ክርከብ ዝከኣል ታራ ነገሪ ማለት እዩ እግሪ ግን ኢድን እግርን ዓይንን እዝንን ግን እዚ ዘይርከብ እሞ እግዚአብሔር አምላክ ዝርከብ ኣይኮነስ ዘይርከብ እውን ሂብና ስለ ዘሎ ካብ ነቲ ዝርከብ ኣቐዲምና እንልምን በቲ ዘይርከብ ዝሃበና ኣቐዲምና ከነመስግን ይግባአና ኣብዚ ድማ ቅዱስ ዳዊት እንታይ ንናሎ ይትልየቃ ሓጥእ ወኢይፈዲ ኢሉ መዝሙር ዳዊት መዝሙር 36 ፍቕዲ 21 ይትልየቃ ሓጥእ ወኢይፈዲ ጻድቅ ሰብ ይምህር ወይሁብ ሓጥእ ሰብ ይልቃሕ ኢሉ ግን ኣይከፍልን ኢሉ ኣይከፍልን ለዚ ተለቂኻ ዘይምኽፋል እዚ ገበን ምዃኑ ንኹላትና ዝስሓት ኣይኮነን ስለዚ ኣነ ንስኻትኩም ድማ እዚ ተዋሂብና ዘለና ኣካላት ካብ እግዚአብሔር አምላክ ዝተለቃሕናዮ እዩ ስለዚ ነዚ ካብ እግዚአብሔር አምላክ ዝተለቃሕናዮ ኣካላት እግዚአብሔር አምላክ እዚ ዝሃብካኒ ኢልና በቲ ዝሃበና ከነመስግን እግዚአብሔር ዝገበረልና ውዕለት ክንፈልጥ ይግባአና ንቅድሚ ጥራይ ዘይኮነስ እንዳሕር ምልስ ኢልና ናይ እግዚአብሔር ውዕለት ከነመስግን ናይ እግዚአብሔር ውዕለት ከነስተንትን ይግባአና እዩ ማለት እዩ ስለዚ እቲ ሓጥእ ተባሂሉ ዘሎ ዝኣክል ኣካል ኩሉ ብምሉኡ ተዋሂቡ ግና ንእግዚአብሔር አምላክ ምስጋና ዘየቐርብ በተን ዝተዋሃቦ ኣይጋር ናብ ቤተ እግዚአብሔር ዘይከይድ በተን ዝተዋሃቦ ኣይዳው ምጽዋት ዘይህብ በተን ዝተዋሃቦ ዓይንቲ ቃል እግዚአብሔር ዘየንብብ በተን ዝተዋሃቦ ኣይዛን ቃል እግዚአብሔር ዘይሰምዕ እዚ እንታይ ይበሃል ሓጥእ ይበሃል ምክንያቱ ነቲ እግዚአብሔር አምላክ ዝሃቦ ዘለቅሖ እንታይ ኣይገበረን ዋግኡ ኣይከፈለን ውርያታኡ ኣየምፅአን ጻድቅ ሰብ ይምህር ወይሁብ ኢሉ ጻድቅ ሰብ ግና ይህብ እሞ ይምሕር ይርህርህ ከዓ ኢሉ እዚ ድማ በቲ ነቲ ዝተዋሃቦ ኣካል ንሙሉ ንእግዚአብሔር አምላክ በቲ ዝተዋሃቦ ኣይጋር ናብ እግዚአብሔር ይኸይድ ናብ ቤተ እግዚአብሔር ይኸይድ በቲ ዝተዋሃቦ ኣይዳው ድማ ምጽዋት ይምጽውት በቲ ዝተዋሃቦ ዓይንት ቃል እግዚአብሔር የንብብ በቲ ዝተዋሃቦ ኣይዛን ቃል እግዚአብሔር ይሰምዕ ጽጉማት ድማ ይረድእ ወይሁብ ኢልዎ ጽጉማት ድማ ይረድእ ኢሉ ስለዚ ንሕና ድማ ኣብቲ ጻድቕ ዝበሃል ዘሎ ኣርእስቲ ክንኣቶ ዳ ኮይንና ንሕና ንእግዚአብሔር አምላክ ምስጋና ምስ እንቐርብ እሞ ንእግዚአብሔር አምላክ ክነቐርብ ንእግዚአብሔር አምላክ ምስጋና ክነቐርብ እዚ ሓደ ምግቢ ናይ ነፍሲ እዩ ሓንቲ ነፍሲ ንእግዚአብሔር እንተዘይ ምስጋና እንተዘይ ኣቕሪባ ኣብ ጢሜትን ኣብ ጽምእን ምህላዋ ነዚ ክንርዳእ እግዚአብሔር ምስ ወዓሉ ይዓድለና ስለዚ እቲ ግዜ ኣብዚ ካኽለና እዩ ቃል እግዚአብሔር ዝውዳእ ስለ ዘይኮነ ባዕልና ሕፅር እንዳበልና ምጥን እንዳበልና ክንከይድ እግዚአብሔር ምስ ወዓሉ ይዓድለና ኣብዚ ካኽለና እዩ ተሪፉ ዘሎ ሳልሰይቲ ነጥቢ ወይ ከዓ ንኡስ ኣርእስቲ ጸሎት እትብል እያ እሞ ናብኣ ድማ ናብቲ ካልኣይ ክፋል ክንቅፅሎ ናይ ቀዳማይ ክፋል ኣብዚ ወዲና ኣለና ሕያው እግዚአብሔር አምላኽና ስለቲ ሕያው ቃሉ ዝኸበረን ዝተመስገነን ይኹን ሓሊፍናዮ ዘለና መንፈሳዊ ትምህርቲ ንባዕሉ መግቢ ነፍሲ ምዃኑ ከምኡ ድማ ምስጋና መግቢ ነፍሲ ምዃኑ ኢና ሪእና ዘለና እሞ ነፍስና ብግቡእ ክትምገብ ተዳ ኮይና ኣብዚ ኣርእስቲ እዚ ወይ ድማ ኣብዚ ህይወት እዚ ክንህሉ ይግባአና ስለዚ ምስቲ ምስጋና ሰማዕ እሞ ናይ ምስጋና መዝሙር ክንዝምር ብሓደ ኮይንና ስብሃት
ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ስብሐት ለእግዚአብሔር በሰማያት ስብሐት ለእግዚአብሔር በሰማያት ወሰላም በምስምረቱ ለሰብ ሃሌሉያ ሃሌሉያ ወሰላም በምስምረቱ ለሰብ ሃሌሉያ ሃሌሉያ ስብሐት ለእግዚአብሔር በሰማያት ስብሐት ለእግዚአብሔር በሰማያት ወሰላም በምስምረቱ ለሰብ ሃሌሉያ ሃሌሉያ ወሰላም በምስምረቱ ለሰብ ሃሌሉያ ሃሌሉያ ስብሐት ለእግዚአብሔር በሰማያት ስብሐት ለእግዚአብሔር በሰማያት ወሰላም በምስምረቱ ለሰብ ሃሌሉያ ሃሌሉያ ወሰላም በምስምረቱ ለሰብ ሃሌሉያ ሃሌሉያ ስብሐት ለእግዚአብሔር ሻነ ዘፈጠረ Thank you.